ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ተከታታይ ድራማን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ እንግዲህ ያው አደይ ስለ ሌሊ ልታወራው ዶክተሩን አግኝታ ነበር እና ዴቭ አጋጣሚ ከርቀት ያያል። ከዶክተሩ ጋር መጥቶ ለመሆኑ ልጅ እኮ የኔ ሚስት ናት፣ ለምንድን ነው ከእሷ ጋር አብረህ የማይህ በማለት ከዶክተሩ ጋር ይጣላል። አደይም በጣም ትናደዳለች። ለምን እንደዚህ ታደርጋለህ? ሁሌ ችግር መፍጠር አይሰለችም እንዴ? ትለዋለች። በእርግጥ ዴቪድ የጠረጠረው እውነት ነው። ለሊ ዛሬም እማዬ የት ናት እናቴ እያለች በጣም ታስቸግራለች። ፍቅርንም አንቺ ብርቄ ለምንድን ነው ጸባይሽ የተቀያየረው? እኔ እኮ እህት ስለሌለኝ ነው እዚህ የምንከባከብሽና እንደ እህቴ እያየሁሽም ትላታለች። እኔ ብርቄ አይደለሁም ፍቅር ነኝ ትላታለች። እንዴ ስምሽን ቀየርሽ እንዴ እያለች ለሊም ትስቅባታለች። ፍቅር በጣም ተናዳለች። የፍቅር እናትን ማሚ እያለች ስለሆነ ለሊ የምትጠራትም ማሚ በፊት እኮ እንቅልፍ አልወስደኝ ሲል ተረት ተረት ታወሪ ነበር ትላታለች። እና የፍቅር እናት ከሌሊ ጋር ያለቻትን ሁሉ ለማድረግ ለራሷ ቃል ትገባለች። አሹ ለሮማን እንዴት አድርጌ ነው እኔ የምነግራት እያለ በጣም ግራ ገብቶታል። ሩታ በጣም ታበረታታው ነበር። ይህንን ማድረግ አለብህ እንደዚህ ብለህ ሂድና ንገራትም ትለዋለች። ሁሌ ሊነግራት ይፈልግና አብረው ቁጭ ይላሉ። በመሀል የሆነ ነገር ይፈጠርና ወሬውን አይጨርስም። ይናደዳል። እኔ ሁሌ እንደ አዲስ እኔ እዳ ገባሁኝ እኮ ምን ይሻላል ይላል። ሮማንም ምን ሆነህ ነው? በቃ አንተ የሆነ ነገር እንዳለ ካልነገርከኝ እኔ እንዴት ላውቅ እችላለሁ? ምን ተፈጥሮ ነው ያለችም ትጠይቀዋለች። ጀገራው አሁንም መንገድ ለመንገድ ይሮጣል። ሩታ ወደ ሆስፒታል ሄዳለች። በሰላም ነው ይላታል። እንኳን ደህና መጣሽም ምንሽን አሞሽ ነው በማለት ይጠይቃታል። እኔ ምንም አላመመኝም፣ ይቅርታ ግን እኔ የመጣሁት አንተን ሰላም ልልህ ነው ትለዋለች። ታድለሽ ብዙ የተረፈ ጊዜ አለሽ ይላታል። እንዴ ምን ማለት ነው ትላለች ሩታ። ሩታ ከዶክተሩ ምን እንደፈለገች እሷ ራሷ ግራ ይገባታል። ሆስፒታል ስትሄድ አሞኝ ነው ትላለች ውሸቷን። ለመሆኑ አደይን እየተንከባከብሻት ነው ወይ በማለትም ይጠይቃታል። አዎ ግን እኮ አደይ እኔን ጠልታኛለች፣ እኔ እንዲቀርባት አትፈልግም፣ ሁሉም ነገር ተቃራኒ ሆኗል እያለች ትነግረዋለች። ከዚህ በፊት በጣም ተወደኝ ነበረ፣ ቤዛን ደግሞ በጣም ትጠላት ነበረም ትለዋለች። ግን እስኪ ስለ ግንኙነታችሁ ንገሪኝ ይላታል። ቤዛን ደግሞ ሁላችሁም የምትጠሏት ለምንድን ነው በማለት ይጠይቃታል። ቤዛ በቃ ምንም አይነት ጥሩ ጸባይ የላትም። ለሊና ኤላ አብረው በነበሩ ጊዜ እነሱን ለመለያየት ብዙ ነገር ታደርግ ነበረ። ለዛ ነው ለሊ የምትጠላትም ትለዋለች። ስለ ኤላ አልነገረችም እንዴ በማለትም ትጠይቃለች። አይ ምንም አላለችኝም፣ እኔን ስለ ኤላ ምንም አላለች፣ ግን እኔን ኤላ ስለምትለኝ ስለሱ ማወቅ ስለፈለኩ ነው ይላታል። ኤላና ለሊ በጣም የሚወደዱ ልጆች ነበሩ። ግን ኤላ የቤተሰቦቹን የሚሉትን ሀሳብ ሳይቀበል ከእሷ ጋር ብዙ ጊዜ አብረው ቆይተዋል። በመጨረሻም አባቱን በጣም ስለሚወድና ስለሚያከብር አባቱ ያለውን መስማት ስለነበረበት ለሊን ትቷት ወደ ውጭ ሄዷል። ለሊ በዚህ ጊዜ ነበር ብዙ ችግር የገጠማት። ያመነችው ሰው ስለከዳት እያለችም ታወራዋለች።
ስለ እናትና አባቷስ ምን የምታውቂው ነገር የለም እያለም ይጠይቃታል። ስለ እናትና አባቷ ምንም የማውቀው ነገር የለም ትለዋለች። አሁን ግን የፍቅር እናትን ማሚ እያለች ነው። በጣም ደስተኛ ናት። እኛም ብቻ ስለረሳችን ነው ቅር ያለን እያለችም ትነግረዋለች። ባቡሬ እናቱ ታማበት እያስታመመ ነው። ዴቭም ባቡሬ ጠፍቷል፣ እስኪ ልፈልገው እያለ መንገዱን ይዞራል። ጀገራው የቤዛን ወንድም መንገድ ላይ ያገኘዋል። የሆነ ሰው ልጠይቅህ የምታውቀው ከሆነ በማለትም ይነግረዋል። አበበ ይለዋል። የቤዛ ወንድም በመደናገጥ አበበ ማለት አበበ ይለዋል። ታውቀዋለህ እንዴ በማለትም ይጠይቀዋል። አይ አላውቀውም ይለዋል። ይልቅ ጠቀም ያለ ገንዘብ የሚያሰራ ስራ ይዤ መጥቻለሁ። አበበ የሚባለውን ካገኘኸው ቦታውን እንድትጠቁመኝ በማለትም ይነግረዋል። እሽ ይፈልጋለሁ ይላል የቤዛ ወንድም በመርበትበት። የቤዛ ወንድም ወደ እህቱ በመሄድም የተፈጠረውን ሁሉ ይነግራታል። ጀገራው እንደዚህ አለኝ እኮ እያለም ይነግራታል። እንዴ ግን እኮ አቤን አሳልፌ የምሰጠው ያቺ ምስኪን ልጅ በጣም ታሳዝናለች፣ ይሄን ላድረግ አልችልም እያለም ይነግራታል። ቤዛ ስለ ሰዎች ማሰብ ጉዳይ አይደለም፣ የራሴን ጥቅም ብቻ ነው የማስቀድመው እያለች ለወንድሟ ትነግረዋለች። ከኔ ከእህትና ከሌሎች ሰዎች ማን ይበልጣል እያለችም ሰዎችና ራሷን እንዲያወዳድር ታደርገዋለች። ወንድሟ እንደሷ ክፉ አይደለም፣ በጣም ግራ ገብቶታል። አደይና ራሄል መንገድ ላይ ቆመው ያወራሉ። አቤን አላየሹም ሰሞኑን ጠፋብኝ እያለችም ትነግራታለች። አቤ ከኔ ጋር ቆመን እያወራን ነበር፣ ድንገት መንገድ ላይ ነበርን። የሆኑ ሰዎች ሲመጡ በይቻው በማለት ሩጦ ነው የሄደው። ምክንያቱን ግን አላውቅም፣ ግን እኔ የጠረጠርኩት ምናልባት አባቱን ከዚህ በፊት የገደሉት ሰዎች እየተከታተሉት እንደሆነ ነው የተሰማኝ ትላታለች አደይ ለራሄል። ሄለን በጣም ግራ ገብቷታል። ይሄ እና ታዲያ ወዴት ሄደም ትላታለች። አሁን ወደዚህ ነው የሄደው፣ እርግጠኛ ነኝ ከሰዎቹ አምልጧል፣ አይዞሽ አትጨናነቅ እያለችም ታበረታታታለች። ሄለን መንገዱን ሁሉ አቤን ትፈልጋለች፣ ድንገትም ታገኘዋለች። የት ሂደህ ነው? የተፈጠረውን ነገር ሁሉ እህቴ አደይ ነግራኛለች፣ ለምንድን ነው ያልነገርከኝም? ትለዋለች። ቤዛም ጀገራውን አግኝተዋለች። የመድኃኒቶቹን ያስገባንበትን ብር ከሰጠህን እኔ አቤን አሳልፌ እሰጥሃለሁ ትለዋለች። የዛሬው ክፍል ይህን ይመስል ነበር። ነጅሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ